ሴት ልጅ ጓደኛ ሳይሆን በቃ ይሄ የምፈልገውን ሰው ቤተሰብ ነው የማደርገው። ልንገራችሁ፣ ቤተሰብ በእድሜ ከኔ የምትበልጥ፣ በህይወት ስታተስ ከኔ የምትበልጥ፣ በገንዘብ ከኔ የምትበልጥ፣ ኮሚኒኬሽኗ ሰፊ የሆነ በቢዝነሷ እንደዛ አይነት በቃ ይሄ እንደ ታናሽ እህት የሚያዩኝን ሴቶች ነው የምመርጠው። ይሄ ማንንም ኡላ እኔ ሚስጥሬን የምነግራት የጉቺ ሚስጥር አለኝ የምትይካለሽ ነው የለሽ። የመጡብንን ሴቶች ነው ጋይስ እየነገርኳችሁ ያለሁት። አሁን የመጣችሁብኝ ሴቶች ራሳችሁን ታውቃላችሁ። በልጄ አስምላ ነው የነገረችኝ፣ ግን ካንቺ አልደብቅሽም ብላ የሰው ሚስጥር የሚናገሩ መጥተዋል። በልጅ አስምሎ ተነግሯችሁ ግን ካንቺ አልደብቅሽም። የስንት ሰው እስረኛ እንደምትሆኑ እዩ። እዛ ጋር ላወራሽላት ሴትዮ እስረኛ ነሽ፣ ትቀጥያለሽ። እሷ ለኔ ነግራኛለች፣ እኔ ያውቃለሁኝ ለኔ እስረኛ ነሽ። ባታወሪውስ፣ ባትናገሪስ፣ ባተነፍሽስ፣ የእውነት ባትናገሩስ፣ ባታወሩስ ሰው ነኝና እኔ መስማት ፈልጋለሁ። መቼም አይ በልጅሽ አስምላሽ ከሆነ ታያትንገሪኝ አልልም። እኔ ሞሬ ወዳለሁ ጋይስ፣ እኔ ሞሬ ወዳለሁ። እሷ አቅቷት ያወራችሁን እኔ እንዴት ነው የማልሰማው? በዛ ላይ እዚህ ሶሻል ሚዲያ ላይ ላለ ሰው ሚስጥራችሁን አትንገሩ ጋይስ። ለምን እንደሆነ ታውቃላችሁ? ዩ ኔቨር ኖ መቼ እንደሚያገናኛችሁ የሚዲያ፣ መቼ እንደምትጣሉ፣ መቼ እንደምትነካኩ አታውቁም። እስረኛቸው ነው የምትሆኑት፣ እስረኛቸው። ሶሻል ሚዲያ ላይ ላለ ሰው ሚስጥራችሁን አታውሩ፣ ህይወታችሁን ሼር አታድርጉ። በቃ ብዙዎቻችሁ የብዙ ሰዎች እስረኛ ሆናችኋል። የብዙ ሰዎች እስረኛ በማወቅም ባለማወቅም ጥሩን ነገራችሁን ትታችሁ ድክመታችሁን፣ ውድቀታችሁን፣ ስህተታችሁን ለሰዎች እያወራችሁ አጋጥሟችሁ አያውቁም? እንትና ግን ተጣልተው እንትና እንደዚህ እየሰደበቻት እንትና ለምዶ መልስ ማሰጣት ብላችሁ አይታችሁ አታውቁም? ቢኮዝ ጋይስ ከባባድ ሚስጥር ሼር ስለተደራረጉ እንትና በዚህ ልክ ወጣ እየተሳደበች እሷ ለምንድን ንቃ አይደለም ጋይስ፣ ንቃለስ የሆነ መልስ መስጠት የለብኝም ብላ መልስ ማትሰጥ ሴት ካለች ቲክታክ ላይ ሀቢባ ነች። ሀቢባ ሚስጥር ስላለባት ምናምን ሳይሆን በቃ ስለማትመልስ። አሁን እኔ ሀቢባን ተናገሪ ብትሉኝ ስድቤን ማባከን ጊዜን ማቃጠል ነው የሚመስለኝ። እግዚአብሔርን ምንም ጥቅም የለውም ለሀቢባ ሀቢባን መናገር እንደው ጊዜሽም ከማቃጠል ወዲህ ምንም የምታገኙ ፋይዳ የለም። አንቺ ትሰድበኛለች ብለሽ ስትጠብቂ ሌላ ተአምር የምትፈጥርብሽ ሰው ስለሆነች ሌላ ራስሽ ላይ ሌላ በሽታ ነው የምታፈሪው። ሀቢባን መሳደብ በሽታ በገንዘብሽ መግዛት ነው። በቃ በሰዓትሽ በጊዜሽ ምናምን በፍቃደኝነት በሽታ መግዛት ነው። ሀቢባን መልስ መስጠት፣ ለሀቢባ ስድብ ማውጣት ማለት ነው። ከቆየሁበት ነው የምነግራችሁ። ከቆየሁበት ካየሁት ነገር እሷን መሳደብ መልስ አትሰጥም፣ ድካም ነው ትርፉ። እንደውም እንደ ቀረብ ብላችሁ እንደ ሶሻል ሚዲያም ሰው እንደ ቤተሰብም ሀሳብ አስተያየት ቅሬታችሁን እንዲሁ ለራሷ ይሄ ቢስተካከል ብለው መናገር እንትን ይመስለኛል። መማርም አትሰጥም፣ አላየዋትም። መማርም ስትመላለስ አይቻት አላውቅም። የሀቢባንም መማርንም አላየውም ስትመላለስ። እና አትናገሩ። በልጅ አስማላችሁ፣ በእናት አስማላችሁ፣ በምን አስማላችሁ ሰው ከማውራት ወደኋላ አይልም። የእውነቴን ነው የምነግራችሁ። እያወሩ ነው። በልጅ አስምላን የነገረችኝ ግን ካንቺ አልደብቅሽም እያሉ እያወሩ ነው። ባታወሪስ ትፈነጃለሽ። ግዴታ ነው ማውራት። ከኔ ህይወት ልምድ እንዲሆናችሁ ብዬ ነው፣ እኔ ያሳለፍኩትን ነገር እንድትማሩበት ብዬ ነው ብላችሁ ታሪካችሁን ታወራላችሁ። በጣም የሚሰቀጥጥ ታሪክ። የኢትዮጵያ ህዝብ ሳይማር ይቅር። የኢትዮጵያ ህዝብ በእኔ ህይወት ታሪክ ሆነ የምትማረው እንዳትማሩ፣ እድሜ ልካችሁን ሳትማሩ ቅሩ። በጣም የሚያሳዝን በቃ የሆነ እንኳን ለህዝብ ለራስሽ ራሱ ደግመሽ ማሰብ የሌለብሽን ነገር ወጣችሁ ታወራላችሁ። በልጅ አስምላን የነገረችኝ እያሉ ጋይስ የሰው ሚስጥር ማውራት ጀምረዋል። ስለ እንትና እኮ ልነግርሽ ብዬ የሚገርምሽ ነገር
ይገርማል እኮ ብለው ይጀምራሉ። ምንድነው እስቲ ወይኔ በስማም ጉቺዬ፣ እኔ ግን እንደው ያው አንቺ ስለሆንሽብኝ ነው እንጂ በልጅ ያስምለኛለች። እኔም ወሬኛ ነኝ እንግዲህ ጋይስ፣ እኔም ወሬ ፈልጋለሁ፣ መስማት ፈልጋለሁ። በልጅ የተማለበት ጉዳይ ምንድነው ብዬ ወሬ ፈልጋለሁ። እኔም ታያልልም ያው የመስማት ጉጉት አለ። ወሬ ነው ምንድነው ትላላችሁ፣ ትደነግጣላችሁ። የወሬውን ነገር ማወቅ እንፈልጋለን። ያው ወሬኞች ነን እንዳለ እዚህ ጋር ተገሳስጠን ገባችሁ። ባለቤቷ ግን ግለሰቧ ምን አስበሽ ነው እንደዚህ አይነት ሚስጥር በልጅ አስምለሽ የምታወሪው? ሚስጥር ከራስሽ ከወጣ ሚስጥር የለም። የኔ እናት አንቺ የከበደሽን ሚስጥር እኔና ከዲጃ እኔና አልማዝ ልንይዝልሽ አንችልም እንዴ? አንቺ የከበደሽን ማንም ሊይዝልሽ አይችልም። ምን አስባችሁ ነው በልጅ አስምላችሁ ሚስጥራችሁን የምታወሩት? ሚስጥርሽ ከአንቺ ከወጣ ወዲያ አንቺ አይደለም የኔ እናት። ተው መቼ ቀን እዚህ ሚዲያ ላይ ከሰው ጋር እንደምትነካኩ አታውቁ። ይሄ ሚዲያ በራሱ በቃ ሴፍ አይደለም። የማንም እስረኛ መሆን የለባችሁ። ከሰው ስትነካኩ ወጣችሁ የምትናገሩትን ያህል መናገር መቻል ሞራሉ ሊኖራችሁ ይገባል። የቱ ድረስ የምትሄጂበት መንገድ ካለ ልትሄጂ የምትችይበት ነገር ሊኖርሽ ይገባል። እንደዚህ አይነት ሰዎች ሚስጥራችሁን ለሆነ ሰው ስታወሩ የሆነ ቀን ከዛ ሰው ጋር ወይ ከዛ ሰው ፍሬንድ ጋር ብትነጋገሩ ወጣችሁ መልስ ላሰጡ ትችላላችሁ። ታዝባችሁ አታውቁም? የሆኑ ሁለት ሰዎች ተጣልተው ለምንድነው ግን መልስ የማትሰጣት? ለምንድነው ግን መልስ የማትሰጠው ምናምን ተባብላችሁ አታውቁም? ችግር ስላለ ነው። ዚስ ዴስ የገባን ነገር ችግር አለ። ስለዚህ ነው አታውሩ ነው የምላችሁ። ኢንጀነራል ለማንም አታውሩ። ግለሰቧ እዚህ ውስጥም ተቀምጠሽ ከሆነ የምትሰሚኝም ከሆነ መቼም ለማን ምን እንዳወራችሁ ታውቃላችሁ። አታውሩ። በልጅ እያስማላችሁ፣ በአባት እያስማላችሁ፣ በምን እያስማላችሁ ምን አገባት? ያንቺ ህይወት ያንቺ እንጂ እኮ የሱ አይደለም። ኢማጂን ለኔ እንደነገረች ለስንቱ ነግራ ይሆን? ለስንቱ አውርታለሽ ይሆን ሚስጥርሽን? አንዳንዶቻችሁ ነው ሚስጥር የሚባለው ነገር ሁላ የገባችሁ አይመስለኝም። ያንዳንዶቻችሁ ሚስጥር እንኳን ለሰው ሊወራ ለራስሽ ራሱ ደግመሽ ለማሰብ የሚከብድ ሚስጥር ያላችሁ ሰዎች አላችሁ። እግዚአብሔርን በጣም ነው የምትሰቀጥጡኝ። እንደዛ አይነት ነገር እንዴት ይወራል? በትዳርሽ ላይ መውለድሽን ለሰው ማውራት እዛት ኖርማል? ይሄውን የሚወራ ነው እንኳን ለሰው ለራስሽ ራሱ ደግመሽ ማሰብ የሌለብሽ ነገር እኮ ነው ወጣችሁ የምታወሩት። አንዳንድ ሰዎች ሚስጥር ብላችሁ ለሰው ታማከራላችሁ። ምን አይነ እንደዚህ አይነት ሚስጥር ይሄውን ለጭንቅላትሽ እንኳን ይደገማል እንዴ? በባሌ ላይ ከሌላ ወልጃለሁ ባሌ አያውቅም ብላችሁ የምታወሩ እኮ ናችሁ። አረ ተረጋጉልን ባካችሁ፣ ባካችሁ። ከባባድ ነገር ያላችሁ ሰዎች ዝም በሉ፣ በቃ ጸጥ በሉ። ለሰው አታውሩ።